ቀለበት እንዲያስልኝ እፈልጋለሁ። ናታን ቀለበት ያደርግልኛል አለች። እኔ ማግባት የምፈልገው ክላስ ጨርስ ያኔ እንገባለን። ቆይ ማርታ እምቢ ብላ ታስገድዳል ታገባው ነው? ሆስፒታል ከመግባቴ በፊት ስለልጅ ሁሉም ነገር ማወቅ ፈልጋለሁ። የዳጣ ሩብ ማንነት ቢኖርሽ አገባሽ ነበር። አይደለም ሩብ ማንነት ግን 1% ራስ የለሽ። ናታን ማታጋቡኝ ከሆነ ራሴን ነው ማጠፋው። እንዲሁም ቶሎ አግብታ ወንድ ልጅ እንድትወልድልኝ እፈልጋለሁ። ስንት ልጅ ነው ግን የምንወልደው? ስንት ይሆናል? ታገባኛለሽ? ለምርቃት ቀን ተብረክ ቀለበት ካላሰግልኝ አብቂል አይደለሁም። እሺ ከምር ናታን ከልብ ትወደኛለህ? ማለቴ ከልብ ታፈቅረኛለህ? አዎ ከልቤ ነው የማፈቅርሽ። ባረጅ መልኬ ቢጠፋ ጸጉሬ ነጭ ጸጉር ቢያወጣ ብነጫነጭብ ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥላኝ አትሄድም? እንዲሁ እኮ ነው የወደድኩሽ። ምንም ነገር ካንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኚ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳሽ። ለምሳሌ አሁን ከንፈሬን ብትቀምስ መቀየታችኛው መጠየቅ አይቀርም። አንቺ ደግሞ የተመታሽ አሁን በይሳት እንደዚህ ይባላል? ኤቢ እኮ ነች የመታችኝ። ነፍሴ አይማርምሽ። በየትኛው ኃጢአቴ ነው ነፍሴ የማይማረው? ይኸውልህ ባይማር እንኳን ባንተ ነሽ እዚህ አስቀምጠን ልሳምሽ ትለኛለህ እንዴ? ስለምወድሽ እኮ ነው። ከንፈሮች ናታን አልሰከርንም እናስባለን ነው። ይልቁንስ በመሳሙ ፋንታ ሌላ ጥያቄ ልጠይቅ። ደስ ያለሽን ጠይቅኝ የኔ ንግስት። እሺ በመካከላችን ምንም ነገር ቢፈጠር ምንም ነገር ቢያጋጥመን እንደማትተወኝ ቃል ገባለሁ። ምንም አይነት ችግር ቢፈጠር ምንም አይነት ፈተና ይመጣ እስከ መጨረሻው በጽናት አብሬሽ ለመቆየት ቃል ገባልሽ። እሺ አንቺስ ግን? እኔም ምንም ነገር በመካከላችን ቢፈጠር ላልለይ ቃል ገባላለሁ። ቃል የእምነት ዕዳ ነውና ቃልሽ እንዳታጥፊ፣ ቃልሽን ጠብቂ። እሺ አንተም ጠብቅ። እሺ እወድሻለሁ። በያው ሳይሆን ነሳ ይኸውልሽ ምሳሌ አንቺ 5ኛ ክፍል ከሆንሽ አሁን 4ኛ ክፍል እያለሽ ዳጣ እናንተ ቤት ነበረች? አዎ በጣም ጥሩ። እሷ ግን ለድሬዳዋ ልጅ ነኝ አለች። በጣም ጥሩ። አባቷ ማን ነው? ይኸውልሽ የአባቷን ስምና የት እንደተወለደች ከነገርሽ ኬክ ጋብዝሻለሁ። አዎ ንገሪያት፣ ከዛው ኬክ ትጋብዘናለች። እሺ ንገሪ። አይ የት እንደተወለደች አላውቅም። የት የተወለደችው ማለት አባቷን ታውቂያለሽ አይደል? እስኪ ንገሪኝ። እኔ መች እንደተወለደች አላውቅም። አዎ እሷ እኮ ዳጣ መች እንደተወለደች አታውቅም፣ እኔም አላውቅም። ግን አንቺ ካወቅሽ ንገሪንና ከዛ የዳጣን በርዝዴይ እናከብርላታለን። አንቺ ዝም በይ። ምሳሌ የት የተወለደችው አባቷን ታውቂያለሽ አይደል? አዎ አውቀዋለሁ። እናንተ ጋር ያለች መጥቶ ያውቃል? አይ እሺ ስሙ ማን ነው? ሲሳይ ነው።
እርግጠኛ ነሽ? የዳጣ አባት ስሙ ሲሳይ ነው? የሆነ ምንክሽ ነገር አለሽ? ይኸውልሽ ምሳሌ የእዚህ ቤት ውስጥ የሆነች ቀበኛ የሆነች ልጅ አለች። ቀበኛ ምንድን ነው? ቀበኛ ማለት ይሄ ነገር የምትበላ ማለት ነው። ኤቢ ትባላለች። እንዴ ኤቢ? ሁለት ፊደል ብቻ? በቃ ኤቢሲዲ ነው ማለት ነው ስሙ። እንደዛ በይው። ስሟ አቢጌል ይባላል። ይኸውልሽ አሁን እንደገባን ስለኔ ብዙ ጥያቄ ልጠይቅሽ ትችላለች። እንዴ እዚህ ቤት ያለው አባትሽ አይደል እንዴ? ይኸውልሽ ምሳሌ አባቴ አይደለም፣ አባቴ ሲሳይ ነው። እሺ አባቷ ማን ነው ብላ ከጠየቀችሽ አባቷ ሲሳይ ነው በቃ። ከዛ ውጭ ስለኔ ከጠየቀችሽ ምንም ነገር እንዳትመልሽ እሺ? ዝም በይ አላውቅም በላት እሺ? እስከሚያት እንዴት እንዲያጎርኩ እኔ የምልሽ ምሳሌ ዳጣ ፍቅረኛ አላት እንዴ? እናንተ ሰፈር ሲመጣ እኔ እንጃ። ከወንዱ ጋር ተሳታቂም? እኔ አውቃለሁ። አንቺ ማንም አልጠየቀሽም? እሺ እንዴ አንቺ ጠየቅሽኝ እኮ። እኔ እኮ ዳጣን ከወንድ ጋር ይቻታለሁ። የት ነው? ከማን ጋር ነው ያየሻት? ቅድም እዛ ጋር ውጪ ላይ ከናታ ጋር ቁጭ ብላ እና ደግሞ አንቺም እኮ አይተሻታል። አቃጥሽ ደፊና ይድፋሽ። እሺ ማን ነው የሚደፋኝ እንዴ? እህትና እህት አይደላችሁ እንዴ? ለምንድን ነው የምትጣሉት? እኔ እህት ቢኖረኝ ኖሮ አልጣላም ነበር። እስኪ ምሳሌ አንቺ እዚህ ኑሪ፣ በአንቺ ፋንታ ደግሞ እሷን ይሰዷት። አልፈልግም። ቢወስዱኝም እመጣለሁ። አይ እኔ አባዬ ጋር መኖር ነው የምፈልገው፣ እዚህ መኖር አልፈልግም። እሺ አሁን የጠየኩሽን መልሽልኝ። ዳጣ ፍቅረኛ አላት አይደል እናንተ ሰፈር? አይ የላት። አርጁን እኮ እዚህ ነው የሚኖረው። ምሳሌ እናንተ ሰፈር ፍቅረኛ አለ እንዴ? ሁለተኛ ሊስት ይደርሳል። በጥፊኖሽ ማጮልሽ ደግሞ አርጁን ብትሉ እንዴ ፍቅረኛ? አዎ ፍቅረኛ የሚባለው እኮ አርጁን ነው። አርጁን ደግሞ ያለው እኛ ሰፈር ነው። አርጁን እነ ዳጣ እነ ምሳሌ ሰፈር ከሌለ ዳጣ ፍቅረኛ የላትም ማለት ነው። በቃ ምሳሌ ወደ ቤት ሂጂ። እዚህ ከቆይሽ ውሃ ጅል ነው እሺ የምታረግሽ። እምብዬ አልፈልግም። እሷ እዚህ ነው የምታድረው። ከንገሩት እሺ ቢሾ እማዬ ቆይ አንዴ እማዬ አንዴ ስሚ እስኪ አንዴ ሴቭ ላድርግ። ይኸውልሽ እማዬ ዘንድሮ ትምህርት እንደምጨርስ ታውቂያለሽ አይደል? ውይ ዘንድሮ እንደምጨርሽው ሳላውቅ ወይ እማዬ ደግሞ ጅል። እሺ ግን ለምርቃቴ ምን አሰባችሁልኝ እንዴ? ለሱ ምን አስጨነቀሽ? ጊዜው ሲደርስ ታውቂ የለ እንዴ? አይ እማዬ እኔ ግን የሆነ ነገር አስቤያለሁ። ምንድነው እሱ? ብቻ የማይሆን ነገር እንዳትጠይቂ ያደራሽ። አባትሽ ሁሉንም ነገር አስቦ ያደርግልሻል። ለአንቺ የሚጠቅምሽን የሚያውቀው እሱ ነው። አይ እማዬ እኔ የምፈልገው ነገር አባዬ ይረዳኝ፣ አንቺ ትሻይኛለሽ። አቤት አቤት! አሁን ባንቺ ቤት እኔን አቅርበሽ እሱን ማራቅሽ ነው። ወሬኛ። እየቀለልኩ ያለው እማዬ ለብዙ ጊዜ ሳስብበት ነበር እና አሁን ደግሞ ወስኛለሁ። ምንድነው እሱ? እባክሽ ለምርቃቴ ናታን ቀለበት እንዲያደርግልኝ ይፈልጋል። ምን? እኔ የምልሽ ወይ እቃ ደርሶሻል አይደል? አዎ። በቃ እዚህ ጋር አሁን የሆነ ጨዋታ እንጫወታለን። እዚህ ጋር ትተኛለሽ። ከዛ የመታሽን ሰው ካወቅሽ ያ ሰው ተረኛው ነው ይገባል ማለት ነው። እሺ በጣም አሪፍ ጨዋታ። ስለዚህ አሁን አይንሽን ጨፍኝ። ደግሞ ማየት ክልክል ነው። እሺ እሺ አለኝ። ግን እናንተ ደግሞ በጣም እንዳታሳምሙና እንደተናችሁ። ጨዋታ አይደል እንዴ? አናሳምምሽ። ኤቢ እንዴ እንዴ ይሄ ብቻ ነው እንደምትቀጠቅጥሽ የምትመታሽ። ደግሞ እሷ እዚህ ያለች ነው። እሺ አሁን ድጋሚ ተጭጪ።
ናታን ይቀጥላል። ተኝ ዳጣ እኔ አይደለም የምትወሽ እንዴ? አሁን ስትመጪኝ አይተሻለሁ እኮ እንዴ። ካየሽ እንደውም ጭራሽ ትቀጫለሽ እኮ። ተኝ እንዴ። እና አሰሷሮች መታች ስትመጣኝ አይቻለሁ። በቃ ሻልታለቀቅሽ ገባልሻለሁ። ምንድን ነው የምታወሪው? እማዬ በቃ ተወልጅ እንደልልሽ ትፈልጊያለሽ አይደል? ስለዚህ ናታን ቀለበት እንዲያስልኝ ይፈልጋሉ። ኧረ አንቺ ስለፈለግሽ ብቻ ይሆናል እንዴ? ይህ እንዳይሆን እኮ ከስንት ጊዜ ጀምሮ ስመክርሽ ነበር። ሰሚኛለሽ? ናታን እንደሆነ ከገለባ ማይቆጥርሽ እንኳን ቀለበት ሊያስርልሽ። እማዬ ቀለበት ያደርግልኛል፣ እሱም ነግሮኛል፣ ደግሞ ይወደኛል። ወድሻለሁ አለሽ? አዎ እማዬ። እርግጠኛ ነሽ ኤቢ? አዎ እማዬ። ቀለበት ማድረግ ከዛ ደግሞ ድል ባለ ሰርግ ማግባት እፈልጋለሁ። ናታን? አዎ እማዬ። ስለዚህ ተዘጋጁ። እንደው ሱሪ ባንገት ይሆንሽ ልጅ ዝም ብሎ ቀለበት ይደረጋል እንዴ? መጀመሪያ ነገር ናታን ሲወድሽ ሲጠይቅሽ ነው። ደግሞ ወድሻለሁ ካለሽ ቀለበት እናድርግ የሚለውንም መጠየቅ ያለበት እሱ ነው እንጂ አንቺ ስለፈለግሽ ብቻ እኮ አይሆንም። ይሆናል እማዬ። ደግሞ አባቱ ከኛ ጋር መዛመድ ይፈልግ የለ? እሱን ልክ ነሽ። አዎ ናታን ደግሞ አባቱን በጣም ነው የሚያከብረው እማዬ። አሁን አግባ ቢለው ራሱ ያገባል። ስለዚህ አባዬ ደውሎ የናታንን አባት ይጠይቀው። በተከበርንበት ሀገር ልታዋርጅና ሀሳብሽ? ኧረ ቆይ ቤት ሀገር ነው እባክሽ? የሴት ልጅ አባት የወንድ ልጅ አባትን እባካችሁ ልጄን አግቡልኝ ብሎ የሚጠይቀው ተደርጎ አይታወቅም። በቆል ይደረጋል እማዬ። በእኛ ይጀመር? አዎ እማዬ። አንድ ነገር ግን ማወቅ አለባችሁ። ይህን ማታደርጉ እኮ እኔን አታገኙኝም። እሺ ማለት ናታንን ማናጋባሽ ከሆነ? አዎ እማዬ፣ ከልቤ ነው፣ እየቀለድኩ አይደለም። እኔ ቀልድ አላውቅም። ናታንን ማታጋቡኝ ከሆነ ራሴን ነው ማጠፋው። ረዛ የሚያጠፋ ያጥፋሽ። እየቀለድኩ አይደለም እማዬ። ከአባዬ ጋር አውሩበት። ናታንን ማላገባ ከሆነ እሞታታለሁ። እሺ አንቺ ምን? አንቺ እንዴ? ራፈርኩ እናንተ። አምላኬ ሆይ እንዴ! ዋይ ማን የመታኝ እንዴ? መጠይቅ እኮ አይቻልም። እኔና ምሳሌ አልመታልሽም፣ ግን የመታሽ ሰው ግን አላልሽ። ናታን አሁንማ እኮ ነገረች እንዴ? ውሃ ናታን የመታሽ ብለሽ ነግረሽኛል እንዴ? አይ እኔ ነገርኩሽ። እኔና ምሳሌ አልመታንሽም እያለች ታዲያ ሌላ ማን ሊሆን ይችላል? ባካውን አታለቃቅስ፣ ግባ ካላችሁ እሺ። ዳጣ ነሽ አይደለም? ግባ ምሳሌ ነሽ አይደለችም? እሺ ውሃ ነሽ? እኔ አይደለሁም። እኔ አልመጣም። እንዴ ታዲያ ማን ነው? እሺ ግባ እንዴ አላወቅም። እሺ አሁን ዳጣ ነሽ? አይደለሁም። ግባ አውቃችሁ ነው? ግባ አይደለም። ምሳሌ ነሽ? ግባሽ ግባ አይደለችም። እንዴ በቃ ናታን በቃ ጭቃ መሰላችሁ እንዴ የምጠፈጥፉት እናንተ? አዎ ውሃዬ ጎበዝ ነሽ። እና ማን ነው የሚገባው? አይ እኔ እንደዚህ እንደውም የምመጣት አሞኛል። አንተ እንደዚህ መመታት አልደከመም እንዴ? በጣም ደክሞኛል እንጂ አንተ እኮ አላወቅም። እኔ ካውጫለሁ።
እንደሪ እኔ የምልህ ከናታን አባት ጋር ተደውላችሁ ታውቃላችሁ እንዴ? አዎ ደውሎልኝ ነበር። አዎ ምን ነው? አይ አዲስ አበባ መጣም እንዴ? ከመጣ እኮ ረጅም ጊዜ ሆነው። በቅርቡ እመጣለሁ ብሎኛል። አይ ጥሩ ነው። ምን ነው ማለት ፈልገሽው ነው? አይ እንዲሁ ነው። ተው በቃ። እንዲሁ ነው የፈለግሽው? የናታን አባት በጣም ጥሩ ሰው ነው። ለኔ የአባትነት ምሳሌ የናታን አባት ነው። ልጆቹን እንዴት አድርጎ እንደሚያሳድግ ብታይ። ለዚህ ማምን ጠርጥራለሁ። ይኸው ናታን ምስክራች። እዚያ ያሉትንስ ብታያቸው ማርቲ፣ ታላላቆቻቸውን ሲያከብሩ ትህትናቸውን ብታይ ይገሉሻል። እውነቴን ነው የምልሽ። ልጅ በዚህ ልክ ትህትና ሲኖረውና ታላላቆቹን ሲያከብር ለወላጆቹ ራሱ ኩራት ነው የሚሆነው። ጎሽ ከነሱ ነው እንጂ መዛመድ እንዴ? ያው እኮ ነው ማርቲ። አሁንም እኮ ዘመድ እንዴ? አይ አንተ ደግሞ ጓደኝነት ብቻ ምን ይሰራል ብለህ ነው? ቆይ እና ከዚህ ሌላ ምን ፈልግሽ? ምን እንዳዳርለዋለሁ እንደተንፍሰው እንጂ። ምንድን ነው እንደርዬ ኤቢ የግራጁዌሽን ቀን ናታን ቀለበት ያደርግልኛል አለች። ማለት ቀለበት ዳጣይ ሰላም በይኝ እንጂ። አንተ እንደ ባልና ሚስት ሰው እያስተኛ አትምጣ አላልኩም? እንቅልፍ እኮ አልወስድ ብሎኝ ነው። ኧረ እባክህ ከመቼ ሁሉ ነው በዚህ ሰዓት ተኝተህ የምታውቀው? ሰበብ ፈልገህ ነው እንጂ። ቆይ አንቺ እንደ ህፃን ልጅ ሁሌ ፊልም ካላየሽ እንቅልፍ አይወስድሽም እንዴ? ፊልም በጣም ነው የምወደው። ናታን ግን ያው ከትእዛዝ እየወጣ ነው፣ ከስምምነታችን እየወጣ ነው። በዚህ ሰዓት እዚህ ቁጭ ብለን እነማዬ እንዳያዩና ደረጀ እንዳያዩን አልተባባልን? እኔ ደረጀና እማዬ ካዩን እንዲያዝኑብኝ አልፈልግም። ፍቅር እኮ ደስ ይላል። በቃ ዝም ብሎ ደስ ይለኛል። ኧረ አንተ ልጅ ጅል እየሆንክ ነው። እሺ አሁን ወደ ክፍልህ ሂድ። ስንት ልጅ ነው ግን የምንወልደው? ስንት ይሆናል? 4 ቢሆን ደስ ይለኛል። አይ 14 ልጅ ነው የምንወልደው። በቃ 14 ልጅ እወልዳለሁ። የራሴን እድር መሰርታለሁ። የልጅ ልጆችን ይዤ ደግሞ የራሴን ቀበሌ መሰርታለሁ። ከዛ ደግሞ የልጅ ልጆችን ይዤ ደግሞ የራሴን ብሔር መሰርታለሁ። በቃ ዳጣ ብሔር ምን መሰርታለሁ? እሺ ቁጭ ነው ማለት እንፈልገው። እሺ እሱን አሁን ተይውና መች ነው የምንጋባው? እንዴ ደሬ ስንት አይነት ቀለበት አለ? ፕሮሚስ እናደርጋለን እንጋባለን አለኝ እኮ ነው የምትለኝ። ሂጂ ወደዛ ቤት። ትዳር ቃቃጫው ተመስላት እንዴ? ቆይ ማርታ እምቢ ብላ ታስገድዳል ታገባው ነው? ደሬ እወድሻለሁ ብሎኛል አለች። እንዴ በምን ስራዋ? ቆይ በየትኛው ጸባይዋ ነው የሚወዳት? ናታን እኮ እዚህ ቤት ውስጥ እንደ ቤተሰብ እየኖረ ያለ ልጅ እኮ ጸባይዋን ጠንቅቆ ያውቃል። ደሬ ማን ያውቃል? ኤቢ እኮ ንጹህ ልብ ነው ያላት። ይኸውልህ ምናልባት ሁሉም ወንዶች እኮ በቃ አንገትዋን የደፋች የሆነች ገራገር ብቻ ሴት ይወዳሉ ማለት አይደለም። ታያት ዝም ብላ ነው የምታወራው። ከምሬ ነው ደርዬ፣ ሁሉም ወንዶች እኮ አንድ አይደሉም። እንደ ኤቢ አይነት ኮስታራና ለመብቷ የምትከራከር ሴትንም የሚወዱ አሉ። እንደው ምንም ቢሆን ናታን ኤቢን ወዶ ሊያገባት አይችልም። እሷን ብትሆን ወዶኛል የምትልሽ አንቺን ለማሳመን ስትል ብቻ ነው። እንዴ ደሬ የአባት ጠላት አትሆንባታል። እነሱ ከተዋደዱኛል ምን አስጨነቀ እንዴ? እና እናጋባቸው። መች ነው የምንጋባው ነው ያልከው? አዎ መች ነው የምንጋባው? መች መሰለ የምንጋባው? መች መሰለ የምንጋባው? መች መሰለ የምንጋባው? እየቀለድኩ አይደለም። እንደውም ትችዋለሽ። እኔ ክፍለ ሀገር ልጅ አላገባም። ምን ማለት ነው? ሙዲያሽ ማለት ነው?
እኮ ማሰብ አለብን። ቆይ መች ነው የምንገባው? እንዴ እኔ ምን አውቃለሁ? በቃ አንተ ለማግባት ዝግጁ ስትሆን እኔ አለሁ። በጣም ጥሩ። እኔ ማግባት የምፈልገው ክላስ ጨርስ ነው። ያኔ እንገባለን። ክላስ ጨርስ ማለት ነገ ክላስ ጨርሳ ስትመጣ የዛን ሰዓት ነው የምንገባው? አንቺ ደግሞ ስመረቅ ነው እንጂ አልኩሽ። ገባኝ ናታ። ግን ናታ እኔ ሳገባ እናቴ እንድትኖር እፈልጋለሁ። እንደውም አስታውሽ፣ ዛሬ ስለ እናትሽ ትነግሪኛለሽ። እንደባለፈው ምናምን አልናገርም ምናምን እንዳትዪ። ከወደዳት ምን ችግር አለው? እንዲሁም ቶሎ አግብታ ወንድ ልጅ እንድትወልድልኝ እፈልጋለሁ። እርስ በርስ ከተዋደዱ በቃ ለአባትየው ሽማግሌ እንዲልክ መጠየቅ ነው። ለዚህ ነበር ለካ የናታን አባት ደህና ነው ምናምን ስትይኝ ነበር። ኡፍ ደሬ። ይኸውልሽ ማርቲ፣ ትዳርን አንቺ በደንብ ታውቂዋለሽ። ናታን ኤቢን ይወዳታል ብዬ ፍጹም አላስብም። ሰው አውቃ ነው እንደዛ የምትልሽ። ይኸውልሽ ሴት ልጅ የሚወዳትን እንጂ የምትወደውን ማግባት እንደሌለባት ብዙ ጊዜ ይመከራል። ሰሜኛለሽ ማርታ? እቺ ልጅ ህይወቷን አስተካክላለሁ ብለሽ ባልሆነ መንገድ ሄደሽ ህይወቷን እንድታበላሽ አልፈልግም። ናታን ነው የኤቢን ህይወት የሚያበላሸው? ይኸውልህ እኔ በፍጹም አልከፋፈዋትም። ደግሞ ሁሉንም ልንገርህ እንጂ እኔ እሱን ካላገባው ራሴን አጠፋለሁ ብላለች። ምን? ቆይሳ ማብራት ነች ራሷን የምታጠፋው? ንገሪኝ፣ ማን ስለሆነች ነው ራሷን የምታጠፋው? የእሷ ህይወት እኮ የእሷ ብቻ አይደለም የእኛም ጭምር ነው። እሷን ለማሳደግ ስንት ነገር ሆነናል። ማርታ አንቺ ከእኔ ይሄንንም ስትልሽ አልተቆጣሻትም ይሆናል። ለምንድን ነው የማልቆጣት? በደንብ ተቆጥቻታለሁ። ግን በቃ ያለችውን መንገድ ስላለብኝ አይሆንም ማርታ፣ በጭራሽ አይሆንም። ይኸውልሽ ራሷን ለማጥፋት ደግሞ የሚያስችል ልብ የላትም። አታደርገው። ቆይ አይሆንም ስትል መጋባቱ ነው? አዎ ከደህና ወዳጅ ጋር መቃየም አልፈልግም። ይኸውልሽ ጓደኛዬን በወደውም ናታንንም በወደውም ማንንም ከልጅ አስበልጬ አልወድም። ኤቢ ልጄ ናት። ሳይወዳት አግብታ ሲከፋት ሳይ ዝም ብዬ የማይሰው አይደለሁም። ስለዚህ አይሆንም። በቃ ደርሽ፣ ተረጋጋ። ተረጋግተህ በደንብ አስብበትና ሌላ ጊዜ እናወራበታለን። እሺ በቃ ደክሞሃል፣ እረፍት አድርግ። የኔ እናት? አዎ እናትሽ። ቆይ ለምንድን ነው ስለ እናትሽ የማታወሪኝ? ፎቶ ካለ እስኪ ያሳይ። ፎቶ አይለኝ እንኳን በስልክ አይምሮ ውስጥ እንኳን የለችም። ማለት አታውቂያትም? ናታን አንተ ግን እናት ትወዳለች አይደል? እንዴ ምን ማለት ነው? እናት እኮ መገለጫ የላትም። እናትሽ ምን ያህል ዋጋ እንዳላት የምታውቂው መቼ እንደሆነ ታውቂያለሽ? እኔ እንጃ መቼ ነው ያመመሽ ዕለት፣ መስራት ያቃተሽ ዕለት፣ ችግር ውስጥ የገባሽ ዕለት፣ ስራ ያጣሽ ዕለት፣ የታመምሽ ዕለት፣ የተጨነቅሽ ዕለት፣ ሰው ሁሉ ሲርቅሽ የማትርቅሽ እናትሽ ብቻ ናት። ለአንድ ሰከንድ እንኳን የማትለይሽ እናትሽ ብቻ ናት። ምናልባት እኔም ለልጆቼ እንደዚህ አይነት እናት ሆናለሁ። እንዲሁም ለልጅ እንደዚህ አይነት እናት ሆናለሁ። ከምሬን ነው ዳጣ፣ ዛሬ አለቅሽ። ስለ እናትሽ ስለ አስተዳደግሽ ዛሬ ሁሉንም ነገር ትነግሪኛለሽ። ቆይ አንተ ለምንድን ነው ሁሌ እንደዚህ የምጨቀጭቀኝ? እንዴ የወደፊት ሚስት አይደለሽ እንዴ? ስለ አንቺ ሁሉንም ነገር ነው ማወቅ ያለብኝ። ከምር ናታን፣ ሁሉንም ነገር እነግርሃለሁ። ስለ እኔ ታሪክ ሁሉንም ነገር እነግርሃለሁ እኮ። ንገሪኛ። አይ ናታን፣ አሁን እዚህም አልነግርህም። ይኸውልህ የኔ የህይወት ታሪክ በጣም ብዙ ጣውረዳል። አሁን ብነግርህ እዚሁ ፌንት ነቅለ እትዬና ደረጀ መተው ሌላ ታሪክ ነው የሚፈጠረው። ስለዚህ ነገ ውጭ ሁሉንም ነገር ውጭ እነግርሃለሁ። እሺ ኪድዬን ካላልሽ አላምንሽም። ኪድዬን ሁሉንም ነገር እነግርሃለሁ። እሺ በቃ ደህና ደሪ።
ነው የሚደክም። እንደዚህ አዞሽ እና ደግሞ ጫማዬ ባይገነጠል ኖሮ እኔ አሸንፍሽ ነበር። በቃ ሌላ ጫማ ማይ ትገዛልሻለች። አስገዛለሁ ደግሞ በኋላ እንጫወታለን። እሺ ያ ቤት አልፈልግም። አንቺ ግን አያቶችሽ ሀገር መቼ ነው የምትሄጂው? እዛ ግን ማር አለ አይደለ? በጣም ብዙ ነው ብታይ የነበረው። እኔ ራሱ ብታይ ሲቆረጥ ነበርኩኝ እና ግን ንቦቹ ነድፎኝ ፊቴ እብጥ ብሎ ነበር። እንዴ ንቦቹ ይናደፋሉ እንዴ? በጣም ነው የሚያመው። እሾኩ ራሱ ብታይ መርዝ አለው እና ንቦቹ እሾክ አላቸው ብታይ እንዴት እንዳመመኝ። ደግሞ ማራቸውን በጭስ ካልታፈኑ አይሰጡም፣ እምቢ ነው የሚሉት ግን ማለት ነው። ንጣል ማሩ ግን ይጣፍጣል። አሁና ደግሞ ሳልነግርሽ አያቶች ሀገር እኮ ፈረስ ጋር አለኩ እና እኔም እኮ ፈረስ ጋር ልቤያለሁ። እንዴ መቼ? በህልሜ እኮ ነው። በህልሜ ነጭ ፈረስ ላይ ወጥቼ እጄን እንደዚህ ለቅቄ ማለት ነው እንደዚህ እያጋለኩ እንደዚህ። በህልም እኮ ፈረስ መጋለብ መሞት ነው። በቃ ልትሞቺ ነው እና እኔ ልሞት ነው። አያቴ ስታወራ በፈረስ መሄድ ወይም ከፈረስ መውረድ መሞት ነው ብላኛለች። እና እኔ እኮ ከፈረሱ እኮ አልወረድኩም። እንዴት ታዲያ ከፈረሱ ካልወረድሽ እዚህ ቤት እንዴት መጣሽ? እና እኔ እኮ ስጋልብ እኮ ማለት ነው። ከዛ ፈረሱ ሞታ። በቃ አብራችሁ ነው የምትሞቱት ማለት ነው እንዴ? ምን ነው? ሰላም፣ እንዴት ነሽ? ደህና ነሽ? ደህና ነኝ ጋሼ። በሰላም ነው የፈለግሽኝ? ወደ ስራ ላይ ነበር። ጋሼ እኔ እናንተን እኮ የሚያፈላልገን አንድ ነገር ነው። እንዴት አደረግ? አልወሰንክም? አልወሰንኩም። እሺ እኔ ግን ወስኛለሁ፣ እነግራታለሁ። በጭራሽ አታድርጊው። እያስፈራራሽኝ እንደሆነ ይገባኛል። ይኸውልሽ አንቺ ለዚህ ቤት ከኔ እኩል እንደምትጨነቅ ያውቃለሁ። ይሄን ነገር በጭራሽ አታድርጊው። ጋሼ የልጅን ነገር እኮ እኔ ላንተ አልነግርህም። እሱስ ልክ ነሽ፣ ግን ለማርታ በፍጹም አትነግሪያትም። ምክንያቱም ማርታን ታውቂያለሽ። ማርታ ይሄን ነገር ብታውቅ ምን ልትሆን እንደምትችል በደንብ አድርገሽ ታውቂያለሽ። ዝም ብለሽ አትነግሪያትም። ይኸውልሽ ሰላም፣ ይሄን ያህል ጊዜ ሚስጥር አድርገሽ የኖርሽው ለእኔና ለዚህ ቤተሰብ በማሰብሽ እንደሆነ አውቃለሁ። ታዲያ እኮ ጋሼ አንተ ይሄን ቦታ አልሰጠኸው። ቢያንስ እንኳን እንደው የኔን ውለታ እንኳን አይተህ ስለ ልጄ ልትነግረኝ አይገባም ነበር? በቃ ጋሼ እኔ ልነግራት ወስኛለሁ። በጣም ደክሞኛል፣ አልችልም ከዚህ በላይ። አሁን ራሱ ያስጠራው እኮ ምን ላይ ደረስክ ብዬ ልጠይቅህ ነው። ይኸውልሽ ሰላም፣ አዲስ ነገር አለ። አንድ ሳምንት ብቻ ጠብቅኝ፣ እነግርሻለሁ። ካልክ እሺ። አንድ ሳምንት በጣም አጭር ጊዜ ነው፣ ግን ደግሞ ታውቃለህ መውለጃዬ እየደረሰ ነው። ሆስፒታል ከመግባቴ በፊት ስለ ልጄ ሁሉን ነገር ማወቅ እፈልጋለሁ። ቃል እገባልሻለሁ፣ በአንድ ሳምንት ውስጥ ከመውለድሽ በፊት እነግርሻለሁ። አንድ ሳምንት ብቻ ጠብቂኝ። እሺ። ስለተረዳሽኝ አመሰግናለሁ። እሺ ጋሼ። ሰላም ዋል። ደህና ዋል። ምን ነው? አንቺ ግን እንድሞት ፈልገሽ ነው? ኧረ እኔ በጭራሽ አልፈልግም። እንዴ አንቺ ከሞትሽ ከማን ጋር ትምህርት ቤት እሄዳለሁ? ከማን ጋር እጫወታለሁ? ማንስ ያስቀኛል እኮ። ስለዚህ እኔ አልሞትም። እንዴ ህልምሽ እኮ ነው። አንቺ ነሽ ፈረስ ጋለብኩ ያልሽ። እንደውም እኔ አልጋለብኩም። እሺ ህልምም አላየሁም። በቃ ፈርተሽ ነው አይደል? እንዴ አንቺ በህልሜ ነበርሽ? ኧረ እኔ አልነበርኩም። እኔ እንዴት እኖራለሁ? እኮ አላየሽም፣ እኔም ህልም አላየሁም። ስለዚህ ፈረስም አልጋለብኩም። እንደውም አሁን ማሬ ላምጣውና እንብላ። ቆይ አንቺ ግን ያን ሁሉ ማር በአንድ ቀን ልጨርሹ ነው እንዴ? እና ማር እኮ በጣም ይጣፍጣል። እና ያንን በልተን እንጨርስና ከዛ አንቺ ደግሞ ሌላ ጊዜ አያቶችሽ ከሄደሽ ታመጣለሽ። እና እኔ ነው ልምጣ። እንት
ናታን ስማኝ አንዴ። ናታን የልትሄድ ነው? ምን ነው ፈልገሽኝ? አዎ ደግሞ ዛሬ በጣም አምሮብሃል። አመሰግናለሁ። እሺ የልትሄድ ነው? መጽሐፍ ልገዛ ነው። ዳጣም እኮ ነው የወጣችው። ለምንድን ነው እሷን ተከትለ የምትወጣው? ምን አይነት ጥያቄ ነው? እዚህ ቤት ውስጥ አይደል እንዴ የምንኖረው? እሷ በወጣችበት ነው የምሄደው። ታዲያ ቤት ልሂድ? ምን አብሬያት መውጣት ነበረብኝ? አይ ውጭ እየተገናኛችሁ መስሎኝ ነው። እንግዲህ በአብረሽኝ ውጪ። በዚህ አመት እንደምመረቅ ታውቃለህ አይደል? አዎ አውቃለሁ። ሰሞኑን ሰርፕራይዝ ይኖራል። እሺ አሁን ልሄድ ነው። ዞር በይልኝ። እዛች አይጥ ጋር ነው አይደለም የምትሄደው? ይኸውልሽ በመጀመሪያ የትም ብሄድ አይመለከትም። ኤቢ ደግሞ ከኔ ጋር እየተጨቃጨቅሽ ከማን ጋር ልትኖሪ ነው? ራስሽን ተመልከቺ። ልክ አይደለሽም። ሁሉም ሰው እኮ እንዳንቺ አያስብ። እና ሁሉም እንደ ዳጣ ነው የሚያስበው? አንቺ እኮ ማለት ነው የዳጣ ሩብ ማንነት ቢኖርሽ አገባሽ ነበር። አይደለም ሩብ ማንነት ግን 1% ራሱ የለሽም። ይኸውልሽ ትሰሚኛለሽ? ድጋሚ ደግሞ እኔ ፊት አይጥ ብለሽ ትሰድቢያትና አለቅሽም። እሺ ምን ታደርገኝ ነው ደግሞ? ተማል አይጥ ናትሽ አይጥ። አንቺ ያምሻል ደግሞ ናታን ስማ፣ እመነኝ ታገባኛለሽ። ለምርቃት ቀን ተምረክ ቀለበት ካላሰርክልኝ እኔ አቢጌል አይደለሁኝም። እሺ ምን ይመስላል? ክፉ ሚስት እኮ በር ላይ እየጠበቀች ትጨቀጭቀኛለች። ኤቢ ግን ቆይ መች ነው የምትፈታ? አርጁን ግን ሳይሰራት አይቀርም እኮ። አራቃጥላ ነው የምትደፋው። ታውቃለህ፣ አርጁን ግን በጣም ነው የሚያሳዝነው። ኤቢን በጣም ነው የሚወዳት። እሷም ይሄን ደካማ ጎኑን ተጠቅማ እኔን ራሱ እንዲደበድበ ይልካው ነበር። ከምርሽ ነው? እየቀለድሽ አይደለም? ኧረ በእናትህ እየቀለድኩ አይደለም። መንገድ ላይ ምናምን ጠብቆ እንዴ ለምን አልነገርሽኝ? ምን ልታደርገው ነው? ልትደባደብልኝ ነው እንዴ? የሆነ ነገር አድርጎሽ ቢሆንስ? እባክህ እኔን ምንም አያደርገኝም። እኔን ደግሞ ለመጠበቅ እንደዚህ ስለሆንክልኝ አመሰግናለሁ። እሺ ቆይ ምንድን ነው ያደረገሽ? በቃ መንገድ ላይ ጠብቆኝ ነበር። ከዛ እኔም አገኘሁት። ተፍተፍ ብዬ እንደምንም ምናምን አሳመንኩት። ሰላም ፈጠርን። ታውቃለህ ኤቢ ደግሞ አይኗን አጥፋለት ብላ ነበር የላከችው። በጣም ነው የሚያሳዝነው። ልጁ እኮ ጅን ነው፣ ይጎዳሻል። እኔ አናግረዋለሁ። ተው እባክህ፣ እኔ ራሴ ጨርሰዋለሁ። ኤቢን በደንብ ስለማውቃት ምን ልታስብ እንደምችል ስለሚገባኝ እኔ ራሴ ጨርሰዋለሁ። አያሳስብህም? ከምር እንደዚህ ነገር ሲፈጠር እኮ መንገር ነበረብሽ። ቆይ አንድ ነገር ብትሆኝብኝስ? ችግር የለውም ግን ለምን ነበር እዚህ የቀጠርክ? ዛሬ ስለ ሙሉ ስለ ቤተሰቦች ስለ አስተዳደግሽ ትነግሪኛለሽ? አዎ ዛሬ እነግርሃለሁ። በመጀመሪያ ከእናትሽ ንገሪኝ እስኪ። እኔ እንደዚህ ነው። እኔ እንዳታፍሽ ነክቼሻለሁ። እሺ እሺ፣ አታሳመመኝ ታዲያ። ቆያ በስነ ስርዓት እንደዚህ ሁኚ። እስኪ ብር ልስጣችሁና ልብሴን ጠቡልኝ። ስንት ብር? 5 ብር ልስጣችሁ፣ ከዛ ልብሴን ታጥቡልኛላችሁ። 5 ብር? ስንት 5 ብር? 5 ብር ነው። 5 ብር ብቻ? አዎ። አይ እኔ እናቴ ትቆጣኛለች። እኔም እናቴ ትቆጣኛለች። እንዴ ልሰጠሽ ብላሽ ነው እንደምትቆጣሽ? አዎ ነው። እንደውም ውጪ ከዚህ ቤት። እሺ ኧረ እባክሽ አትወጣም። እሺ ከፈለግሽ ራስሽ ውጪ። እናንተ የአዲስ አበባ ልጆች ናችሁ፣ በጣም ፋራ ናችሁ እኮ፣ ጅል ናችሁ። ስታስጠሉ በእግዚአብሔር። ፋራ ደግሞ ምንድን ነው? እሺ ፋራ ማለት ጅል፣ ሞኝ፣ ምንም የማይገባ ማለት ነው። ራስሽ ነሽ እሺ ፋራ። ቆይ ለምን በማሽኑ አታሳጥቢው? ማሽኑ ተበላሽቶ ነው። ምን አገባሽ? ልስጣችሁና ጠቡልኝ በቃ። እሺ ብሩን ስጭኝና ከዛ ሄጄ ለሰላም ስጣታለሁ። እሷማ ማጠብ ስለማትችል ነው። ዘይትም የተልከሰከሰች አርግዛ እኛንም ጭምር ታስቸግረናለች። የትም ስትልከሰከስ አርግዛ እሷ እኛም ታስቸግራለች። የልትሄጂ ነው? ሰላምዬ ጋር ነው። ምን ልትያት? የትም ስትልከሰከስ አርግዛ እኛን ታስቸግራለች። ነይ ውሃ ቶሎ ነይ። አንቺ ውሃ። በመጀመሪያ ለማንም እንደማትናገር ቃል ግባልኝ። ለሰላም እነግራታለሁ፣ ሌላ ግን ለማንም አልናገርም። አይ ለሰላም መናገር የለብህም ናታን። አሁን የምነግርህ የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግርህ። እሺ ንገሪኝ፣ አታጓጉኝ። ደረጀ የኔ እውነተኛ አባቴ ነው።
ምን